ሰላም እንዴት ናችሁ? ውድ አድማጮቻችን በያላችሁበት እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም እንደተለመደው በአዲስ ትምህርት መጥቻለሁ። እንግዲህ ዛሬ የእግዚአብሔር መንግስት እና ሃይማኖት በሚል ርዕስ ላይ አብረን አጭር ቆይታ እናደርጋለን። ቻናሉን ሰብስክራይብ በማድረግና እንዲሁም ቪዲዮን ላይክ በማድረግ ይጀምሩ። ተባርካችኋል። የእግዚአብሔር መንግስት ሃይማኖት አይደለችም፣ ዲሞክራሲም አይደለችም፣ ሪፐብሊክም አይደለችም። የእግዚአብሔር መንግስት ግን በንጉሱ በእግዚአብሔር በራሱ መሪነት የምትተዳደር በሐሳቡና በፈቃዱ በቃሉና በእቅዱ መሰረት የሚመራት በሰማይ ያለውን የእርሱን ፈቃድ የመንግስቱን ባህል በምድር ላይ የሚገልጡለትን ሰዎች የሚያፈራባት መለኮታዊ አስተዳደር ናት። እግዚአብሔር ለአዳም ሰጥቶት የነበረውን በአምሳሉና በምሳሌው ተፈጥሮ ምድርን የመግዛት ስልጣኑን በኃጢአት ምክንያት ስላጣ የእግዚአብሔር ፈቃድ ያንን ስልጣኑን ለልጆቹ መመለስ ነው። ሰው በእግዚአብሔር አምሳል ተፈጠረ ስንል የእግዚአብሔርን ክብር በምድር ላይ እንዲገልጥ ነው የተሾመው ማለት ነው። የእግዚአብሔር አምሳል የሚለው ሐረግ በዕብራይስጥ ካቦድ ይባላል። ካቦድ የሚለው ቃል የእግዚአብሔርም ክብር ማለትም ጭምር ነው። እግዚአብሔር ምድርን ሁሉ በክብሩ መሙላት ይፈልጋል። ይህን ለማድረግ ደግሞ በክብሩ በአምሳሉ የፈጠረውን ሰው መጠቀም ይፈልጋል። አዳም ያ ክብር ስለነበረበት ፍጥረታት ሁሉ ያን ክብር ያውቃሉ። ለዚህ ነው የፍጥረት ናፍቆት የእግዚአብሔር ልጆችን መገለጥ ይጠባበቃልና ተብሎ በሮሜ ምዕራፍ 8 ቁጥር 19 ላይ የተጻፈው። የእግዚአብሔር ልጆች በየአካባቢው ሲገለጡ ፍጥረት ያምርበታል። የእግዚአብሔርንም የማስተዳደርና የፍጥረት ብቃት በሰዎች ያያል። ፍጥረት ያርፋል። ፍጥረትም ሰዎችም አይተው ይህ የሰማይ ዜጋ ነው እስከሚሉ ድረስ ልዩነቱን ያውቁታል። የእግዚአብሔርን መንግስትና የሃይማኖትን ልዩነት ልንገራችሁ። ሃይማኖት የሚሰጣችሁ የተለያዩ ሃይማኖታዊ ስርዓትን ነው። ይህ ደግሞ በፍጥረት ላይ ምንም ለውጥ አያመጣም። የእግዚአብሔር መንግስት ግን የሚሰጣችሁ የእግዚአብሔርን መንግስት ባህል ነው። ይህም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ናቸው። ስለዚህ አንድ ሰው የሃይማኖት ድርጅት አባል ሆኖ እነዚህ ፍሬዎች በሕይወቱ ከሌሉ የእግዚአብሔር መንግስት አያውቀውም። ለዚህ ነው በምድር ላይ ያሉ ሃይማኖቶች ሁሉ በየጊዜው በየቀኑ የሚፈጸሙ ሃይማኖታዊ ስርዓቶችን ይሰጣሉ። ያንንም የፈጸመ የሚጸድቅ ስለሚመስለው ይፈጽማል። የእግዚአብሔር ክብር ግን በዚያ ውስጥ የለም። እነዚህም ወደ ቤተ ክርስቲያን መሄድ፣ መዘመር፣ መስገድና ምጽዋት መስጠት እና የመሳሰሉት ናቸው። ሃይማኖተኛ ሰዎች እነዚህን የሚያደርጉት የሰዎችን ትኩረት ለማግኘትና ሃይማኖተኛ መስሎ ለመታየት ነው። የእግዚአብሔር መንግስት ግን የሚሰጣችሁ ከእግዚአብሔር መንፈስ የመነጨ እግዚአብሔርን ከማወቅ ከመውደድ ከመታዘዝ የመነጨ ማስመሰል የሌለበት የእግዚአብሔርን መንግስት የሚገልጽ የኑሮ ዘይቤ ወይንም ባህል ነው። ሃይማኖተኞች ይቅርታ ማድረግ የሚከብዳቸው፣ የእግዚአብሔር መንግስት ዜጎች ግን ይቅርታ ማድረግ ባህላቸው ወይንም መታወቂያቸው ነው። እርስ በርስ መዋደድ፣ ጠላቶችን መውደድ፣ መስጠት፣ መሰጠት ለሃይማኖተኞች ከባድ ነው። ለእግዚአብሔር መንግስት ዜጎች ግን መታወቂያቸው ወይንም ባህላቸው ነው። ልዩነታቸውን በዚህ ታውቃላችሁ። የእግዚአብሔር መንግስት ዜጎች ናችሁ ወይንስ የድርጅት አባል ናችሁ? በዚህም ምክንያት ነው የኢየሱስ ዋነኛ ተቃዋሚዎች የሃይማኖት መሪ የነበሩት። ኢየሱስ ወዮላችሁ ብሎ ያስጠነቀቃቸው ሃይማኖተኞችን ነው። ምክንያቱም እርሱ ይዞ የመጣው የእግዚአብሔርን መንግስት እንጂ ሃይማኖትን አይደለምና። ኢየሱስ ክርስቶስ ሃይማኖተኛ አልነበረም። የየትኛውም ሃይማኖት መሪ አልነበረም።
ይዘውት በካህናት አለቆች ፊት ሲያቀርቡትና ሲጠይቁት አንድም ቃል አልመለሰላቸውም። ምክንያቱም ሸንጎው ወይንም ስብስቡ የሃይማኖት መሪዎች ስብስብ ስለሆነና ኢየሱስ ደግሞ የሃይማኖት መሪ ስብስብ ውስጥ ስላልሆነ ምንም መልስ አልሰጣቸው፣ ዝም አላቸው። ነገር ግን ወደ ጲላጦስ በወሰዱት ጊዜ ጲላጦስ አንተ ንጉሥ ነህን ብሎ በጠየቀው ጊዜ ያን ጊዜ መለሰለት። ምክንያቱም የጲላጦስ የፍርድ ሸንጎ የንጉሣዊ ፍርድ ሸንጎ ስለሆነ ያን ጊዜ ኢየሱስ መልስ መስጠት ጀመረ። ኢየሱስ ክርስቶስ በሊቀ ካህናቱ ወይንም በሃይማኖተኞቹ ፊት ዝም ብሎ፣ ነገር ግን የሮምን መንግሥት በሚወክለው በጲላጦስ ፊት ግን እኔ ንጉሥ እንደሆንኩ አንተ አልህ፣ ነገር ግን መንግሥቴ ከዚህ ዓለም አይደለችም ብሎ ለጲላጦስ መለሰለት። ምክንያቱ ደግሞ ጉዳዩ የእግዚአብሔር መንግሥት ስለሆነ እንጂ የሃይማኖት ጉዳይ ባለመሆኑ ነው። ሌላው ኢየሱስ ክርስቶስ የተደነቀበት ጉዳይ በማቴዎስ ወንጌል ውስጥ የተጠቀሰው የመቶ አለቃው እምነት ነው። የመቶ አለቃው ልጁ ታሞበት ወደ ኢየሱስ መጥተው እንዲፈውስለት በጠየቀ ጊዜ እኔ መጥቼ እፈውሰዋለሁ ሲለው የመቶ አለቃው ቃል ብቻ ተናገር፣ ብላቴናዬ ይፈወሳል፣ እኔም ደግሞ ለሌሎች ተገዢ ነኝና ብሎ የበታችና የበላይ ተዋረድ አለቆች እንዳለው ሲያስረዳ ኢየሱስ በእምነቱ እንደተደነቀ ተጽፏል። የመቶ አለቃው እምነት ኢየሱስን ያስደነቀው በአንድ መንግሥት ውስጥ ያለው የአለቅነት ወይንም የስልጣን አሰራር ስለገባው ኢየሱስ ክርስቶስም በእግዚአብሔር መንግሥት ውስጥ ያለውን ስልጣን ስለተረዳ ነው። ኢየሱስ ንጉሥ እንደሆነና አንድ ንጉሥ የሚናገረው ቃል ደግሞ የመንግሥቱ ሕግ ስለሚሆንና ተፈጻሚነት ስለሚኖረው ይህንን ስላወቀ ነው። ጸሎትን በተመለከተ በሃይማኖት ውስጥ የተለመደው እግዚአብሔር እንዲያዝንልን የተለያዩ ሥርዓቶችን በመፈጸም የእግዚአብሔር ትኩረትን ለማግኘትና እንዲሰማን በረጅም ጸሎት፣ በስግደት፣ በማልቀስ፣ በመጮህ ስሜታዊ የሚያደርጉ ተግባራትን በመፈጸም እግዚአብሔር እንዲያዝንልን በማድረግ ወይ ደግሞ እግዚአብሔር ትሑት ሆኖ እንዲመለከተን ለማድረግ በመሞከር ነው። ብዙዎች ለጸሎታቸው መልስ የማያገኙት ለዚያ ነው። በእግዚአብሔር መንግሥት ግን ጸሎት ከእግዚአብሔር ጋር ያለን ግንኙነት ነው። ሃይማኖት እና ዴሞክራሲ የእግዚአብሔር መንግሥት ተቃራኒ ናቸው። በብዙዎች ዘንድ ጥያቄ እንደሚፈጥር አውቃለሁ። ነገር ግን ስለማብራራላችሁ ተከታተሉ። በቅድሚያ ስለ እግዚአብሔር መንግሥት ልንገራችሁ። መጽሐፍ ቅዱስ እግዚአብሔርን የክብር ንጉሥ ነው ይላል በመዝሙረ ዳዊት ምዕራፍ 24 ቁጥር 7 ላይ። እንዲሁም በመዝሙረ ዳዊት ምዕራፍ 74 ከቁጥር 12 ላይ እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው ይላል። በደንብ አድምጡኝ። እግዚአብሔር ዓለም ከመፈጠሩ በፊት የነበረ ንጉሥና የክብር ንጉሥ ነው ማለት እግዚአብሔር የማይታይ መንግሥት አለው ማለት ነው። እርሱም መንግሥተ ሰማይ የምንለው ነው። እዛም እግዚአብሔር የክብር ንጉሥ የሆነበትን የማይታይ መንግሥቱን የሚመስል ሌላ የሚታይ መንግሥት መፍጠር ስለፈለገ ነው ይህንን የምናየውን ዓለም የፈጠረው። ዓለም ከተፈጠረ በኋላ የሰው ልጆች ዓለምን እንዲገዙ ሥልጣንን ሰጣቸው። ማለትም በምድር ላይ አነገሳቸው። ሰዎችም በምድር ላይ ነገሱ። እግዚአብሔርም የእነርሱ ንጉሥ ሆነ። ስለዚህ ነው እግዚአብሔር የነገሥታት ንጉሥ ነው የሚለው። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 15 ላይ ንጉሣዊ አስተዳደሮች ሁሉ ንጉሥ አላቸው፣ ጌቶችም ሕገ መንግሥትም አሏቸው። ይህ ሕገ መንግሥትም በመንግሥታቸው ውስጥ ያሉ ሰዎች ሕይወታቸውን በስኬት እንዲመሩ እንዴት እንደሚጠቀሙ የንጉሥ አስተዳደራዊ ቁልፎችን የያዘ ነው። ለምሳሌ ኢየሱስ ክርስቶስ የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ ሲል መክፈቻዎች ሲል የእግዚአብሔር መንግሥት ሥልጣንና ኃይል የሚከተላቸውን ሥርዓት እንዲሁም ኃይል የሚከተላቸውን መመሪያዎች እና ሥርዓቶች እሰጣችኋለሁ ማለቱ ነው።
መጽሐፍ ቅዱስ ስለ እግዚአብሔር መንግሥት እንጂ ስለ ሃይማኖት አለመሆኑን መረዳት ከፈለጋችሁ የሚከተሉትን የንጉሣዊ አስተዳደር ባህሪያት ማወቅ አለባችሁ። አንደኛ፣ ንጉሥ በምርጫ ወይንም በሕዝብ ብልጫ አይሾምም። ለዚህ ነው በድምፅ ብልጫ ወይንም በሰዎች ብዛት የኢየሱስን ስልጣን መሻር የማይቻለው። ኢየሱስን ሌሎች ሰዎች ንጉሥ አያደርጉትም። ምክንያቱም ንግስና በመወለድ ከንጉሥ በመወለድ የሚገኝ ስልጣን ነው። ሁለተኛ፣ የንጉሡ ቃል የንጉሣዊ ሕገ መንግሥቱ ቃል ነው። በምክር ቤት በሰዎች ስብስብ ውሳኔ የሚወጣ አይደለም። የንጉሣዊ መንግሥቱ ሕግ የንጉሡ ፈቃድ ነው። ሶስተኛ፣ በንጉሡ ግዛት ውስጥ ያለ ሰውም ሆነ ማንኛውም ነገር የንጉሡ ነው። የፈቀደውንና ያሻውን ነገር በፈለገ ጊዜ ሊያደርግ ይችላል። በዴሞክራሲያዊ ወይንም በሌላ ድርጅታዊ አሰራር ግን አንድ ጠቅላይ ሚኒስቴር ወይ ደግሞ ፕሬዝዳንት ሀገሪቱ የግል ንብረቱ ልትሆን አትችልም። ከዚህ ሁሉ በላይ በዚህ ዘመን እግዚአብሔር ቅድሚያ የሰጠውንና ዋና ጉዳይ ችላ ብለን በአላስፈላጊ ጉዳይ ላይ ግን ትኩረት አድርገናል። ይህ የሚገኘው በማቴዎስ ወንጌል ምዕራፍ 6 ላይ ነው። ኢየሱስ ክርስቶስ አስቀድሞ ፈልጉ ያለን የእግዚአብሔር መንግሥትና ጽድቁን ሲሆን እኛ ግን በምድር ላይ ቅድሚያ ሰጥተን እየኖርን ያለነው በመሰረታዊ ፍላጎቶቻችን ለምግብ፣ ለልብስ፣ ለመጠለያና ከነዚህ ጋር ለተገናኙ ምድራዊ ፍላጎቶች ነው። ይህንን መልእክት እየሰማ ያለ ማንኛውም ሰው ራሱን ቢመረምር፣ በየቀኑ ወደ ስራው ቢሰማራ በምድር ላይ የሚጨነቀው እነዚህን ፍላጎቶቹን ለማሟላት ነው። ኢየሱስ ግን ይህን አይነቱን አቋም ፈጽሞ ይነቅፋል። በእግዚአብሔር መንግሥት ውስጥ መኖር ማለት ፈቃዱን በመታዘዝ መኖር ማለት ነው። ጽድቅ የሚለው ቃል ራሱ የሃይማኖት ቃል አይደለም፣ የሕግ ቃል ነው። በአንድ አገር ስርዓት ሕግ ማለት አንድ ሰው ለሕግ ተገዝቶ ሕጉን እያከበረ ይኖራል ማለት ነው። በዚህም መሰረት ቀይ የትራፊክ መብራት ሲበራ፣ ስለዚህ ከሃይማኖተኝነት ወጥተን እግዚአብሔር ወይንም ጌታችን ኢየሱስ ክርስቶስን ንጉሳችንን በላያችን ላይ አንግሰን እንድንኖር እግዚአብሔር ይርዳል። በያላችሁበት እግዚአብሔር ጸጋና ሰላም ይብዛላችሁ። ይሄ ቪዲዮ ከተመቻችሁ ላይክ እንድታደርጉ እጠይቃችኋለሁ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ጸጋ ይብዛላችሁ።